ክቡር መላከ ብርሃን መላከ ገነት ቀሲስ ክብሩ የዚህ ታላቅ ሕዝብ ባላደራና የደብሩ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ ያላችሁ ሁላችሁም ምእመናን እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለዚህኛው ምዕራፍ በሰላም በጤና አደረሳችሁ አደረሰን። አነሳስቶ የሚያስጀምር እግዚአብሔር ነው። አስጀምሮም የሚያስፈጽም እርሱ ራሱ እግዚአብሔር ነው። ትናንትና ቤተ ክርስቲያኑ እንዲታደስ በሰዎች ሕሊና ላይ የተጸነሰው ሐሳብ ወደ መሬት ወርዶ በትግበራ ላይ ውሎ ታቦተ ሕጉ ከመንበሩ ተነስቶ በተዘጋጀለት ማረፊያ ሆኖ ቤተ መቅደሱ ሲጀመር በዚህ ፍጥነት እዚህ ጋር ይደርሳል ብለን ሁላችንም አላሰብንም ነበረ። ጥንታውያንን አብያተ ክርስቲያናትን ከማደስ ይልቅ አዳዲስ አብያተ ክርስቲያናትን መስራት የተሻለ ነው። ምእመናን ሁላችሁም እንደምታውቁት የዛሬ 100 ዓመት የዛሬ 120 እና 130 ዓመት በዚህ ስፍራ ይህ ታሪካዊ ቤተ መቅደስ በታላቁ ንጉሳችን አማካኝነት ቆሞ ታንጾ ነበረ። የዛሬ 100 ዓመት በኢትዮጵያ ላይ አዳዲስ ቤተ እምነቶች አልነበሩም ነበር። ይህ ቤተ መቅደስ እዚህ ስፍራ ላይ ታንጾ ሥጋ ወልደ አምላክ ሲፈተት፣ ቅዳሴ ሲቀደስ፣ የዝማሬ የምስጋና መስዋዕት ሲቀርብ ምናልባትም ዛሬ የምናያቸው አዳዲስ እምነቶች አልተፈጠሩም ነበረ። ትናንትን የሚናገር ማንም ሳይናገርለት ራሱ ሕንፃው አንደበት ሆኖለት የሚታየው ስራ የተሰራው የታነጸው እየተናገረ ታሪክን የሚዘግብ ታላቅ ቤተ መቅደስ አባቶቻችን ሰርተዋል። በዚህ ያላችሁ ምእመናን ደግሞ ታሪክ ተናጋሪ ብቻ ሳትሆኑ ታሪክ ሰሪዎች ሆናችሁ የአባቶቻችሁን ቤት እጅ ለእጅ ተያይዛችሁ ለማደስ፣ ለማሳመር፣ ለማስተካከል፣ ለማቃናት በመነሳታችሁ ታሪክ ሲያመሰግናችሁ ይኖራል። ቤተ መቅደሱ ለእድሳት በተከፋፈተ ጊዜ በፍጥነት ባይጀመር ኖሮ ብዙ የሚበላሹ ብዙ የሚደረማመሱ ነገሮች እንደነበሩ ለማስተዋል ተችሏል። በትክክለኛው ሰዓት የተጀመረ የህንፃ ማደስ ስርዓት ነው የተከናወነው። ያስጀመረ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡር የደብሩ አስተዳዳሪ መላከ ብርሃን ክብሩ ለሥራ የታደሉ እጆች ያሏቸው ለምስጋና ለውዳሴ ሳይሆን የተሰራውን ለማመስገንና ዕውቅና ለመስጠት ካስፈለገ የጀመሩት ሁሉ የሚሳካላቸው በብስለትና በትህትና በጥበብና በእውቀት የሚመሩ ታላቅ መሪ ናቸውና የቅዱስ ጊዮርጊስ አምላክ እግዚአብሔር ይጠብቃቸው። ቅዱስ ጊዮርጊስ በዓለም ላይ ስሙ ከፍ ያለ የተነገረለት ቅድስናው የተመሰከረለት ፍልስጤማዊ ኮከብ
ከእስራኤል መዲና ከቴል አቪቭ ወይንም ከኢዮጴ አካባቢ ወደ 30 ኪሎ ሜትር ርቀት ላይ ከምትገኝ ሉድ ወይንም ልዳ ከተባለች ትንሽ መንደር ውስጥ የተገኘ ነገር ግን በዓለም ላይ የወንጌልን ችቦ ያበራ ለክርስቶስ መልካም ሐዋርያ ሆኖ ስለ ወንጌል ራሱን የሰጠ የታረደ የተቆራረጠ በሕይወቱ ብዙዎችን ያስተማረ በሰማዕትነቱ ብዙ ሰማዕታት በሱ ምክንያት እንዲፈጠሩ ምክንያት የሆነ ታላቅ ሰማዕት ነው። ሰማዕትነት ለቤተ ክርስቲያን አዲስ አይደለም። ቤተ ክርስቲያናችን በሰማዕታት ደም ያሸበረቀች ናት እስከ ትናንትና እስከ ዛሬ ድረስ። ቅዱስ ጊዮርጊስ ለብዙዎች ምሳሌ የሆነ ታላቅ ኮከብ ነው። በዓለም አብያተ ክርስቲያናት ኦርቶዶክሳውያን ዘንድ ብቻ ሳይሆን በካቶሊካውያንም ዘንድ ክብሩ ከፍ ያለ ታላቅ ኦርቶዶክሳዊ ሰማዕት ቅዱስ ሐዋርያ ነው። በረከቱ ይደርብን። እግዚአብሔር ሁላችንንም ይባርከን። ተዋጊው ጊዮርጊስ፣ ኃያሉ ጊዮርጊስ፣ የልዳው ጊዮርጊስ፣ ድል አድራጊው ጊዮርጊስ፣ የኢትዮጵያውያን ጠበቃ ጊዮርጊስ ገበዘ ኢትዮጵያ ዛሬ በኢትዮጵያ መሃል በኢትዮጵያ እምብርት ላይ ተቀምጦ በአዲስ አበባ መሃል ላይ ሆኖ በአራቱም ማዕዘን ሀገራችንን እየባረከ ነውና የጊዮርጊስ አምላክ የጊዮርጊስ ጸሎት ሀገራችንን ሰላም ያድርግልን፣ ጦርነትን ያጥፋልን፣ ፍቅርንና አንድነትን እንደ ሸማ ያላብሰን። ፍቅር ሲኖር ሰላም ሲኖር በረከት ይኖራል። እጅ ለእጅ መያያዝ ስንችል እኛ ኢትዮጵያውያን ልዩነታችን ውበታችን የቋንቋ ስብጥራችን ዥንጉርጉርነታችን ክብራችን ሆኖ የሃይማኖትና የቋንቋ የዘርና የልዩ ልዩ ምክንያት ሳይለያየን ውበት ሆኖን በአንድነት ሀገር የምንሰራ ሕዝቦች ነንና አሁንም ከልዩነት ከልዩ ልዩ የተለያዩ ሐሳቦች ወጥተን በአንድነት ሆነን የጊዮርጊስ አምላክ እግዚአብሔርን እያመለክን ሰማዕቱን እያከበርን በረከት እንድናገኝ እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ዛሬ ጉልላቱ በቤተ ክርስቲያኑ አናት ላይ ከፍ ብሎ ይቀመጣል። እኛም እየዘመርን እንሰቅለዋለንና ዛሬ እዚህ ያደረሰ አምላክ ነገ ደግሞ ቅዳሴ ቤቱ ተከብሮ በሰላም በአንድነት እንድንቀድስ እንድናስቀድስበት እግዚአብሔር ይርዳን። የእግዚአብሔር ቸርነት የእመቤታችን አማላጅነት የሰማዕቱ በረከት ሁላችንን የሚጠብቀን አሜን።